ስጋውን ከነፍሷ ለጌታ አውጥታችሁ ነግራችሁ ነበር። ህይወትን ሲሆን ያደረገችብህ ሴት ቤት ገብታ አልወጣም ስትልህ ምን ሆነሃል አንተ? እኔ መድብል ከዚህ በላይ እንዴት ልታውቃሽ? እንዳትጠጋኝ ምኑን ልንገርህ? ምን ብዬ ምንድነው እንደዚህ ከመሬት ተነስቶ ሊያስለቅስሽ ይችላል ነገር? ምንድነው የሚያስጨንቅሽ ነገር? ዱላይ ይኸውልሽ፣ የሽጉጡ ነገር ከሆነ ትቼዋለሁ። እሺ፣ ከየት አመጣሽው? ለምን ገዛሽው? ምንም የማውቀው ነገር የለም። ግን እሱ የሚያስጨንቅሽ ከሆነ ትቼዋለሁ፣ አልጠይቅሽም። ጠይቀኝ። እሺ፣ ምንድነው? እሺ፣ ደህና ነኝ በቃ። አሁን ተወኝ፣ አትጠይቀኝ። ለምን አለቀሽም አትበለኝ። ቆይ ከዚህ ሀገር ልንወጣ ነው፣ ሁሉ ነገር እየተስተካከለ ነው ብዬ ሳስብ ምንድነው የተፈጠረው ነገር? ዱላ፣ ምንም አልተፈጠረም ሞገስ። በቃ ከዚህ ሀገር እንውጣ፣ ቶሎ እንሂድ። በጥቂት ጊዜያት ውስጥ እንሄዳለን ዱላይ፣ በጥቂት ጊዜያት ውስጥ ንብረታችን ብቻ ይመለስልን። ከዛ በኋላ ሁሉንም ጥለን እንሄዳለን። እሺ፣ ደግሞ ፈጣሪ ረድቶን አሁን ጎበዝ ጠበቃ አግኝተናል። እሱ ነገሮችን ያስተካክልናል። ከዚያ በኋላ ይሄንን ሀገር ለነዛ ጨካኞች ተላቸው። ዝና ያበበ ደንበሳ ልጅ እንግዲህ በሚገርም ሁኔታ ሽሮ መብላውን ዛሬ በርግጫ ተመቷል። አየተተና አደይ መችሽ አራዳል በጣም ነው የተመቸሽ ማለት ነው። እንግዲህ ተተና እንደፍራለሁ ብሎ ስሩን ዝቅ ከፍ ሲያደርገኝ እንዳቀርበኝ ተወይም ብላ በብዙ አማርኛ ለምነው ተማጽነው ነበረ። በጣም በብዙ ነገር ምሳሌ መስላ ስለ ቤተሰቦቿ፣ ስለ ህይወቷ፣ ነገጧ ስለንትን ስለሚላት ነገር በጣም ብዙ አሳዛኝና ምስኪን የውስጧን ነገር ሁሉ አውርታው ነበረ ማለት ነው። በመጨረሻ ባከቻ ጂኒን ለማሳዘን ምናምን አስበሽ ከሆነ ተሳስተሻል። እኔ እንደሆነ ዝና ያበበ ደንበሳ ልጅ ገንዘብና ገንዘብ ብቻ ነው እኔን የሚያንቀሳቅሰኝ። ምን አባሽንስ ባከሽ ፊቴ እንደዚህ አትበጥረቂ ምናምን ብሎ በመጨረሻም እንግዲህ ሱሪውን አወልቃለሁ ብሎ ቀበቶውን ሲፈታ እንዳትቀርበኝ አለችው። እንዳትቀርበኝ፣ እንዳትጠጋኝ ብትለውም አልሰማማን አለብኝ ብሎ መቼም ንቋታል ማለት ነው። በመጨረሻም እንግዲህ ሱሪውን እፈታለሁ ብሎ ቀበቶውን መጅለጥ ሲያደርግ ሽሮ መብለውን አለችው ማለት ነው። አረው እንዴት እንደሳኩኝ። ከዛ በኋላማ ቁጭ ብድግ አለ ጋይስ፣ ቁጭ ብድግ አለ። ወደዛ ይሄዳል፣ ወደዚህ ይመለሳል፣ ይወድቃል፣ ይነሳል። ምን ተምን ይሁን ወንድ ልጅ ደግሞ እሱን ነገር ከተመታ ያው በቃለን ማለት ነው። እና በሚገርም ሁኔታ እንግዲህ ያው የእጁን አግኝቷል። ከዛም እንግዲህ በእጁ ጨብጦ ከብዙ ደቂቃ በኋላ ከዛ ግዲም ነው የተነሳው ማለት መነሳት መቀመጥ አቅቶት ነበረ ማለት ነው። ማለት ከባድ ነው ስሜቱ ካላችሁ እና በቃ እንደምንም ብሎ ከዛ ግዲም ነው የወጣው አትሉም? ልጅቷን ራሱ ማየት ነው ያስጠላው። እንግዲህ በጣም አሞት ነበረ። መኪና ላይ ሆኖ ራሱ ለማሽከርከር በጣም ተቸግሮ ነበረ። በሚገርም ሁኔታ ደግሞ አጋጣሚ ያኛው ሰውየው ወይም አለቃው ካሌሞ ሲሳ የሚባለው ሰውዬ ጋር ተደዋውሎ ነበርና ምን ሆነ ነው ድምጽህ ልክ አይደለም እያለው ነበር ያኛውና እንግዲህ ትትናረቅጣኝ ነው አይል ቸገረውና ያኛው ሰውዬ ደግሞ ቆይች ልጅ አፈቅርካት እንዴት ትናንፈልጋታለሁኝ እኔ ሲለው አረኔ ከሉላ ውጭ ማንንም አላፈቅርም ማለት ነው። ኦኬ እንደዛ ከሆነማ እንግዲህ አምጣልኝ ሲለው አረ እንዴት ያለ ጥጋበኛ መስልሃለች እንዲቀላል ሰው መስልሃ ነው እንዴና ያለው ማለት ነው። ከዛ አይ ችግር የለውም በቃ እንደውም እዛው መጥቼ እኔ ራሴ አናግራታለሁኝና ምንም ችግር የለውም ሲለው እንግዲህ ዝናም የቅናት መንፈስ ማድሮበታል። ምክንያቱም ልጅቷን ስለሚወዳት በዛ ላይ ደግሞ እንግዲህ ድፍራለሁ ብሎ የሽሮ መብላውን ሊያጣ ነበረ። ፈጣሪ አትርፎታል ትላላችሁ። በነገራችን ላይ የወንድ ልጅ ስስ ብልቱ ያ ነውና በቃ እሱ ስትመጣው በነገራችን ላይ ይሞታልም። ከባድ ነው ታውቃላችሁ ጋይስ። ወንድ ልጅ ከተመታ ሊሞት ሁሉ ይችላል። ከባድ ነውና እንግዲህ ዛሬ በፈጣሪ እርዳታ የራሷንም ኃይሏን በመጠቀሟ
አምልጣለች ማለት ነው። እንግዲህ የነገውን ደግሞ እግዚአብሔር ያውቅላታል። ምናልባትም ነገ ከቀላት ቀናት እግዚአብሔር ረድቷት ምንም ሳትነካ እግዚአብሔር አግዟት እንግዲህ የምትወጣበት አጋጣሚ ሊፈጠር ይችላል። እንግዲህ አረብ ሀገር እሄዳለሁኝ፣ ቤተሰቦቼን ለውጣለሁ፣ ራሴን ነገ ሌላ ቀን ነው ብላ ተስፋ አድርጋ የወጣችት አንዲት ነፍስ እንግዲህ ከቤተሰብ ነጥሎ በማሰቃያ ውስጥ አስቀምጦ ይህን ያክል መከራ ማብላት፣ ከዛም አልፎ ደግሞ ገንዘባቸውን የቤተሰቦቿን የቀረ ገንዘባቸውን ሁሉ ለቤተሰቦቿ አሳልፋለሁ ካላቸው ላይ የተሻለ አደርጋቸዋለሁ ብላ ከቤቷ የወጣችን አንዲት ልጅ እንግዲህ በዚህ ጋር መልኩ አስረው አስቀምጠው እንደገና ደግሞ የቤተሰቦቻቸው ያላቸውን ንብረታቸውን ሁሉ ሽጠው እንደገና ሌላ እንትን እንዲያደርጉ እየተጋበዙ ያሉ ቤተሰቦቿን እንግዲህ ያ ብዙ ነገር ተጽዕኖ አለባት። ቤት መታገቷ፣ በዛ ላይ ወደ ውጭ አላማዋ መሰናከሉ፣ ቤተሰቦቿ ምን ውስጥ እንዳሉ ያወጡት ገንዘብ፣ በቃ ሌላ ነገሮችን እያሰበች በራሷ ሌላ ጭንቀት ውስጥ ያለችን ነፍስ መልሶ ሌላ ጭንቀት ለመጨመር እባክህ ሁለት አትግደለኝ፣ ከፈለክ ነፍሴን ከስጋ የለየ ብትለውም እንደዛ የሚባል ነገር የለም። እባክሽ ሴት ልጅ ገድዬ እኔ ሴትን ልጅ ምገል በሆነ ኑሮ የመጀመሪያ እንግዲህ ኤፍራታን ነበር ምገለው፣ ግን ሴት ልጅ አልነካም ለምን ብዬ ገላለሁ የነበር ያለና ገንዘቡን ከተቀበለ በኋላ እንግዲህ ይለቁኛል ብላ ገንዘብ አስልካለት ነበረ። እንግዲህ ብሩን 500 ሺህ ብር ከተቀበለ በኋላ እንደገና ደግሞ ሚስቴ ትሆኛለሽ፣ ከዛ አትወጭም፣ ሚስቴ የምትሆኙ ደግሞ ከመቼውም ጊዜ በላይ ከዚህ ከቤት መውጣት አትችይም፣ ግን ቤት ይቀየርልሻል፣ ከኔ ጋር አብረሽ ትኖሪያለሽ፣ ትበያለሽ፣ ትጠጫለሽ፣ ተዋለቀ፣ ከዛ ውጪ ከኔ ጋር ታሳልፊያለሽ ነበር ያላት። እንዴ እኔ ሳልፈቅድ ለምን የመጣሁበት አላማ የራሴ እኮ አለማ እናንተን አለኝ፣ ስለዚህ ዝም ብሎ ሚስት መሆን አለ እንዴ እያለችው ነበረ። ወደሽ ሳይሆን ተገደሽ እያላት ነበረ። እንግዲህ ደግሞ ዝናን ያኛው ሰውዬ እየተቀናቀነው ነው። ቀድሞም ቢሆን እንደሚፈልጋት ያቅ ነበር። አሁን ደግሞ ደውሎ በዚህ ልክ በጣም ቆንጅዬ ነገር ነች እኮ በእናትህ እሷ ላይ በጣም ተመችታኛለች አምጣልኝ እያለው ነው። ዝናም እንግዲህ አሳልፎ ላለመስጠት የራሱን እንትን እያደረገ ነው። በኋላ መጥቶ እንግዲህ አለቃዬ እየፈለገች ነው ትደበደቢያለሽ ብሎ እንግዲህ ቀበቶ ወጥቶ ሊገርፋት እያለ ነበረ። እንግዲህ ደግሞ ይሄንን በመላ በፈጣሪ ቸርነት እንደምትወጣው ተስፋ እናደርጋለን። ያኛው ሰውዬ መጥቶ እንግዲህ ምናልባት ከዝና ግን ያኛው ሰውዬ ትንሽ እንትን ሊል ይችላል ብዬ ተስፋ አደርጋለሁ። ምናልባት በልኩ ያኖራታል። ይሄ እኮ በቃ በእርግጥ ያኛውም ከሃዲ ነገር ነው፣ ግን እንግዲህ ወይ ደግሞ እግዚአብሔር እርቷት የነ መድብልና የነ ማህሌት ማለት የነ መድብልና ብሩክ ክሱ ምናምን ተጧጥፎ ምናልባት እነዚህኞቹም ያሉት ልጆች ይወጡ ይሆን የሚል ተስፋ አለኝ። ምክንያቱም ማህሌትም እንዳያችኋት ሄዳ ለብሩክ እንግዲህ ዝናና ካሌብ አሁንም አልተዋችሁም፣ ስለዚህ ከእናንተ ጋር ሆኜ መፋለም እንፈልጋለሁ፣ ዝና እያስገደደኝ እንጂ ወድጄ አይደለም እስካሁንም ይሄን ያክል መስዋዕት የከፈልኩት። ሲቀጥል ደግሞ አሁንም እየፈለጓችሁ ነው፣ ብዙ ሰዎችን አስረው እያሰቃዩ ነው። ሌሎች ሴቶች ልጆች ራሱ ብዙ ልጆች አሉ እዛ ታስረው የሚሰቃዩ እና እነሱ ራሱ መውጣት የሚፈልጉ ብዙ የሚጨነቁ ነፍሳት አሉ። ስለዚህ እኔም ተገድጄ ነው እባክህ ይቅርታ አድርግልኝ እያለች እንግዲህ ያው እንዳያችኋት ከብሩክ ጋር እየተላላጠች ነበረ። እንግዲህ አቶ ከእንትና ዝናም እነዚህ ሰዎች ሊቀድሙን ነው እባክህን ነገሮችን ማስተካከል አለብን እያለ ለካሌብ ሞቲሳ ደውሎለት ከካሌብ ጋር ተመተው እንደሚነጋገሩ ኢንፎርሜሽን፣ ምክንያቱም እነ መድብል የሚያደርጓቸው ነገሮች ለህግ ነገሮችን ቬሪፋይ ሲያደርጉ ወይም ሲያሳውቁ መልሶ በዛኛው ሳይር ደግሞ መልሰው ለነዝና ስለሚነገራቸው ስለሚሰሙ ውስጥ ቢሮ ውስጥ ያለው ሁሉ ተከፋያቸውና የነሱ ሰው ስለሆነ እነዚህኞቹ ምንም ያክል እርምጃ ቢሄዱ ከባድ ስለሆነባቸው ማለት ነው ይሰማሉ። ሶ በዛን መሰረት እንግዲህ እነ መድብልም ያው እንግዲህ የሚችሉትን ያክል እየሄዱ ነው። ሲቀጥል ደግሞ እንግዲህ ምስክሮችን እያጠነካከሩ ነው። አሁን እዚህ ጋር ደግሞ ኤፍራታን ዝና እየያዛት ነው። ኤፍራታን ደግሞ በዚህ ልክ ዝና ከተቆጣጠራት ምናልባት እነ መድብል ጋር ሄዳ ለምስክርነት ለመብቃት በጣም ትቸገራለች ብዬ ተስፋ አደርጋለሁ። እንግዲህ ወይ ማህሌትንም እዛው ለምስክርነት ተደራድረው እንግዲህ ወይ ልትመሰክር ቃል ያስገቧት ይሆን ይችላል። እሷም ደግሞ መልሳ ብቻ ከባድ ነው፣ ድሽቅሽቅ ያለ ነው። እስኪ እንግዲህ ምን እንደሚፈጠር አብረን የምናየው ነው የሚሆነው። ብቻ ግን እነ መድብል ጥሩ ነገር አድርገው እነዚህናን እንደሚያሳስሯቸውና ነገርዮሹ መስመር እንደሚይዝ አንጠራጠርም። ቤተሰቦቻችን ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ላይ ሰላምታ ይበያላችሁ በድረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉ ነገር ሰላም ነው። ላይክ በማድረግ ቪዲዮን ጀምሩ እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልን። ሁሌም ወዳችሁ ፍቅራችሁ ስለምትከታተሉኝ አመሰግናለሁ። በቀጣይ በአዲስ ቪዲዮ የዝናን ሁኔታ እንዲሁም ደግሞ ማህሌት ከዛ ቤት
የምትወጣበት መንገድ ማለት ነው ማለት አወጣጧን እና ሌሎችም አዳዲስ ነገሮችን ይዘን እንቀርባለን። እስከዛ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ወዳችኋለሁ ቤተሰቦቼ። አሁንም ላይክ የረሳችሁ ካላችሁ ላይክ አድርጉ። የደወል ምልክቷን ማጥቆራችሁን አትርሱ። መልካም ጊዜ በያላችሁበት። ባይ ባይ። ወዳችኋለሁ።